ብሩኬ ደስታ በደስታ ሆነዋል። ስንቱን አሰልፍን ዘንድሮ የኛ ነው የት አባቱ ብሏል። እንግዲህ ተደስተዋል። ባይዘዌ ሰሞኑን የአርሴናል ጨዋታ ላይ ክሌክ ነበር ኤፍቢ ላይም ብሩኬ በጣም ደስታውን እየገለጸ ነበር። እንዴት እንደሚሆን ሪሊውን ነው ቪዲዮም አውርጆ ነበር። ያው ቪዲዮ አልሰራውም እንጂ ደስ ይል ነበር ውዶቼ ማለት ነው። ሲቀጥልም ዛሬም በቲክቶክ ገጽ ላይ ከች ብሏል ብሩኬ። እንደዚሁም ደግሞ ግምዣዬንና ብሩክን የምትቀነባብሪው አንድ ጤነኛ ናት፣ ምን አላቀልናትም። ፕሮፋይል ፒክቸሯ ሀይሚትዬ ናት። እና ካገኛችሁ ሰው ጋር ሰው የምትለጥፉት አይደብራችሁም? ረቢ ነው ለራሳችሁ አይቀፋችሁም? ቲክቶክ ላይ ደግሞ ጤና አጥተዋል እንዴ! ጌም ነው የተባለው ወይስ ሪስሊንግ ነው? ሀይሚና ግምዣዬ እንዴ! ለምሳሌ ግምዣዬ ያኔ ሀይሚና የምታሸንፈው 100% አታሸንፍም። ግምዣዬ ማስለሆነች ግን ይሄን ያክል የግምዣዬ ጥላቻ እንዲኖርባችሁ አልፈልግም። በበኩሌ እኔ በቃ አታሸንፍም። ግምዣዬ ብታሸንፍ ይሄን ያክል መሳደብ አያስፈልግም። ለምን ግምዣዬና ሀይሚ ጓደኛሞች ናቸው። ሲቀጥል ደግሞ ከየት ፈልቃችሁ ነው የግምዣዬ ብላችሁ አሽቃባጮች ማለት ነው፣ ወንድ ብርቆች እና ትደብራላችሁ አንዳንዴ አውቃችሁ ነገሩ የሃይሜን ፕሮፋይል ፒክቸር የምታደርጉት ማለት ነው። ከምር ውዶቼ ቪዲዮም አውርጄዋለሁ ከአንዴም 3 ቪዲዮዎች ማለት ነው። ግን ያው አልለጥፈውም። ብሩክና ግምዣዬን አንድ ላይ እያደረጉ ማለት ነው በዘፈን እና ስርዓት ያዙ። ሌላው ደግሞ አንዳንድ እህቶቼ በጣም የምወዳቸው የሀይሚትዬ ወዳጆች ስለ ሀይሚዬና ስለ ብሩኬ ለካስ ያው ገስት ላይም ቲክቶክ ላይም እየተዋደዱ እየተፋቀሩ እንዴት ሆነው እንዲሆነው የምትሉት ነገሮችም አሉ። ይሄ ነገር ችግር የለውም፣ ዲስከስ ነው። ለምን አንዳንዴ አሁን ሌላ ሰው ቢሆን ከሀይሚና ከብሩኬ ውጪ ሌላ ሴትና ወንድ እንደ ሀይሚና እንደ ብሩኬ ቢሆኑ እነዚህማ ፍቅር ይሰራሉ እላለሁ። ግን ከመጀመሪያው ነው እየነገርኳችሁ ነው። ሀይሚቲና ብሩኬ ምንም አይነት ነገሮች እንትን አይሉም። እንደዚሁም ደግሞ የሆነ ሄኖክ ይዛችሁት መታችኋል። ሀረር ተገናኝተው ሩም ሲይዙ ሀይሚ ለብቻ ብሩክ ለብቻ ምፍታ ለብቻ ሁሉም ለብቻ ነው። እና እንደውም እሱ ልጅ በጣም ምርጥ ሰው ነው። በደንብ ነው ያብራራላችሁ ማለት ነው። አንደኛ ነገር ያው ሀይሚና ብሩኬ በቃ በሚለው ነው። እንዴት ነው እናንተ የምትረዱት? ቆይ እስቲ በደንብ ላስረዳችሁ ደጋግሜ ማለት ነው። በቃ እናንተ ከቀመሶ ጋር ነው በቃ ይሄ ነገር ነው የሚያወራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ፏፈሽ ነው። ዛሬ በሰራሁት ቪዲዮ ዘርዬ እያለችን ነው። ዘርዬ ቲክቶክ ላይ እኮ እንትን እያሉ ነው። ሀይሚና ብሩኬ አንድ ላይ ከኖሩ አንድ ላይ ያስብላል። አንዳንዴ ውዶቼ ያስብላል። ግን ምንድነው እኛውን ህይወት ያየነው እንደዚሁም ደግሞ ህይወት ካዩ ሰዎች ጋር ብዙ ያሳለፍን ከሆነን አንዳንድ ነገሮች ይገባናል። ገባችሁ? እንደዚህ ደግሞ በመረዳዳት እና ቲክቶክ ላይ እኔ በመጀመሪያ አልሰማውም ነበር። ያን ቪዲዮ ስሰራ አልሰማውም ነበር። ሀይሚትዬ እና ብሩኬ ምን ነው ደጋገሙት ስል የደጋገሙት እኮ ቲክቶክ ላይ ዲስከስ እያደረጉ ነው ላይክ ሲባል። አሁን ግን ሲሄድ አንዷማ እኔ በፍጹም አላምንም እያለች ነው። ሰኒ ናት SANI በፍጹም በሳቅ ነው የገደለችኝ። በፍጹም እንዴ እየተፋቀሩ እየተዋደዱ እዚህ ጋር ምን አለ መሰላችሁ? አንድ ነው ወንድና ሴት እንዴ ቢልግለስ ሀይሚትና ብሩኬ ናቸው። ሌላ ሰው ቢሆን በደንብ አብራራላችሁ ነበር። ወንድ ልጅ ሆነ ሴት ልጅ በመጀመሪያ ሳይለንት ውስጡ ሳይፈቅድ ዝም ብሎ እኮ እንትን አይባልም። ገባችሁ? ስለተቃቀፋችሁ ብቻ አይደለም እንዴ አንድ ሰው ቅፍ አንድ ወንድና ሴት በአንድ ላይ አልጋ ላይ ቢያድሩ ምንም ነገር አያደርጉም። ይሄ 100% ማለት ነው። ለምን ሰውነታችሁ ዝም ብሎ አይታዘዝም። ገባችሁ? እና አንዳንዴ እኛንም እንትን አትበሉም፣ በደንብ እንድናስረዳችሁ አትሆኑ ማለት ነውና 100% ይሄ ከመጀመሪያው እናግራለሁ። ብሩክና ሀይሚትዬ በፍጹም ምንም ነገር እንትን አይሉም። መሳሳም ሪሊው ነው የምነግራችሁ። እንደውም ሞርዛን የሆነ ሰው ጠይቄያለሁ። ለምን አንደኛ ነገር እዚህ ጋር ሽምግልና በፈጣሪም አንደኛ ነገር ገዳም ይሄዳሉ፣ ቤተክርስቲያን ይሄዳሉ። እያያችሁ ነው። በሃይማኖታቸውም ቢሆን በሃይማኖትም እኮ እንደዚህ አይፈቀድም። አሁን እንደሚሆኑት ራሱ አይፈቀድም። ሁላችንም እንግዲህ አላ ኢዲ አይስጠን ነው የሚባለው። ገባችሁ? እና ሀይሚና ብሩኬ ቢተቃቀፉ አንድ አልጋ ላይ ቢተኙ ኔቨር ሳይደራ እንትን ምንም ነገር እንትን አይሉም፣ ፍቅር አይሰሩም። ለምን ሰውነት አይታዘዝም። ገባችሁ? አሁን ቆይ
ብሩኬ አፈቅራታል፣ ሀይሚዬ ታፈቅረዋለች፣ በጣም ታፈቅረዋለች። ግን ስሜቷን ኮንትሮል ነው የምታደርገው ተናግራለች። አንዳንዴ ደግሞ ትዳር ይዘው አሉ፣ ትዳር ይዘው እንደዚሁም ደግሞ ህይወት ጀምረው በደንቡ ወይ ወንድየው ሴት መጠየቅ ታፍራለች ዛሬ ላይ ብዙዎቹ ማለት ነው። አንቺ እንዳትልኝ እኔ አላፍርም። ፎርዋት ባልሽን እኮ ሀራም አይደለም አላል ነው። እና ከዛም በኋላ ምንድነው መሰላችሁ መጠየቅ ስለምታፍር ግዴታ ያ ወንድ መረዳት አለበት። ካልተረዳ ሀይሚዬ ምሳሌ እንደሰጠችው ሌላ ሴት ጋር ትሄዳለች እና በዚህ ራሱ ብዙ ሰው ይፋታሉ፣ ፍቺ ይመጣል። ገባችሁ? ሀይሚና ብሩኬ ግን ሲጀመር ከዚህ በፊት እነግራችኋለሁ ኑሯቸው እንደ ክላስሜት ነው። ገባችሁ? ክላስሜት ማለት በቃ እንዴት ነው አንቺ ከጓደኛሽ ገስተኝ በቃ ፍቅር የሚለውን ነገር እሱን በኋላ ነው በደንብ ስሜታቸውን እንትን የሚሉት። ገና ሽማግሌ ብዙ ነገር ይቀራል እኮ። ብሩኬ ለምንድን ነው አፈቅርሻለሁ? በጣም ኢዚ ነው እኮ። ካፈቅርሻለሁ የበለጠ እየተናገረ ነው። እችን አፈቅርሻለሁ ግን ኢትዮጵያ ላይ የተለመደ ነገር ስለሆነ እሷን ነገር አይጥልም። ከሱ የበለጠ ግን እየሆነ ነው። ገባችሁ? ብሩኬ ማለት ነው። ስለዚህ ሀይሚና ብሩኬ ጥሩ ሙር ላይ ነው ያሉት። ለመሰላችሁ ይጣሉ አይደለም፣ በፍቅር ነው ያሉት። ሴት አያመጡ ምናምን፣ ሁለቱ አንድ ናቸው። እና ሌላው ደግሞ ሁሉ ሰው አሁን ምን አለ መሰላችሁ ከተዋደዳችሁ ከተፋቀራችሁ መጠባበቅ የሚባል ነገር አለ። ወንዶች ብዙ ጊዜ ከ150% ወንዶች ሞርዛን ቡታጅራ ላይ ተያያችሁ ነው በፍቅር ደረጃ ነው እንጂ ትዳር ውስጥ ዘሎ መግባት ትንሽ እንትን ይላሉ። ሴቷ ደግሞ የምትወደውና የምታፈቅረው ከሆነ ትረጋጋና ትጠብቀዋለች በዲስከስ እንጂ ሀይሚ የተናገረች ሁሉ እውነት ነው፣ ብሩክ የተናገረው ሁሉ እውነት ነው። ኔቨርስ። ሴት ልጅ ከባሏ ጋር ወይ ከፍቅረኛዋ ጋር ካፌ እንኳን አንድ ሁለት ወር ካፈቀር ነው ኑሮ ነው የምንጀምረው። ሽማግሌ ልኮ ማጋባት ነው የምንፈልገው። ይሄ ታወቀ ነው ሁሉ ሴቶች። ገባችሁ? ድሪም ያላት ሴት ደግሞ ሲጀምር ቦይፍሬንድ ማትይዝም። 4 ነጥብ። ገባችሁ? ግዴታ ሀይሚ የተናገረችውና ጀግና ናቸው ሁለቱም፣ ጎበዞች ናቸው። በቃ ስሜታቸውን ኮንትሮል አድርገው ስራ እየሰሩ ነው፣ ይስሩ በቃ ሀብ ከዛ ቤት እስከሚነቀል ማለት ነው። ለማንኛውም ይሄን ያክል ከቀባጠርኩላችሁ ይበቃችኋል። እንደዚሁም እንግዲህ ቲክቶክ ላይ ተረጋጉ ማለት ነው። በጣም አስጠልቶባችኋል። እንደዚሁም ሀይሚትዬ ደግሞ 1 ከ50 ገብታለች። በጣም ነው ደስ ያለኝ። ቲክቶክ ላይ አንዳንድ አዳዲስ ቪዲዮዎች ቢሰሩ አንዳንዴ ደስ ይላል። ያው ዩቲዩብ ላይ ሼም እኮ ስለሚይዛቸው ይመስለኛል፣ ዩቲዩብ ላይም ስለሚጠቀሙ ይመስለኛል ቲክቶክ ላይ ብዙም አይመጡት። ግን መምጣት አለባቸው። ስለ ሰው መጨነቅ የለባቸውም። ከምር ቲክቶክ ላይ ቢመጡ ሰብስክራይባቸውም ኦቨር ይሆናል። ቲክቶክ ደግሞ ግዴታ ቶሎ ቪዲዮ ቢጭኑ ገባችሁ፣ ፎሎዋቸውም አሪፍ እንዲሆንላቸው። ሌላው ደግሞ ሀይሚትዬ ማይ ስዊት ማለት ነው። አንዳንዴ አልፎም ብትመጣ ጌም ብትጫወት። አሁን እቺ እንትና ማሻላ ላይቱ ሙሉ እያየዋት ነበር፣ ግምጫ አይናት። ውይ ሀይሚዬን ግን ሀይሚዬ የሚያክል ሴት አለች፣ ጨዋ ሴት ነው። ምንድነው ሴቱ ግን ቢጥጥም ወይስ የኔ አይን ነው የሚያው? እንደዛ አድርጎ በጣም ነው ሴቱ ቲክቶክ ላይ የሚበለጠጡት። ሀይሚትዬ ግን ስማርት ናት። ስማርት። አሁን እንግዲህ እሁድ እናሽቃብጣለን። እንግዲህ እዛ ሰው ይበለን። እኔማ ውጭ ከሆንኩ በጊዜ እገባለሁ፣ እጣዳለሁ ማለት ነው። እና ይህን ይመስላል። ለማንኛውም ብሩክም ምርጥ ነው፣ ሁለቱም ምርጥ ናቸው። ዛሬ ላይ ተመችተውናል። ብዙ መጨቃጨቅ የለብንም፣ እኛ እንስማማ። አንዷ ደግሞ አርፊሽ ቁጭ በይ የምትይኝ ቅድም ብሩክን እንዳሰድቢው። እኔ ምን ሆኜ ነው የምሰድበው እንዴ? ምን ሆኜ ነው የምሰድበው? ሌላ ሴት ቢያመጣ ነው ማጥብልሽ እንጂ አሁን ምን አደረገኝ ብሩኬ ምስኪን። ስለዚህ ምን አደረገ ደግሞ? ቪዲዮን ይውላቸው እሺ። እና እኔ ሴት ሲያመጣ አለቀውም። ሴት ቢያመጣ እነሱ ነው የሚለጥፉት ከግብዣዬ ጋር ከማንም ሰው ጋር መለጣጠፍ የለመዱ። ሀይሚ ብሩክን መለጠፍ። ለማንኛውም ይመቻችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ